አረንዶ ቡጣን ያዟት ጉዳችን ፈላ አሰላሙ አለይኩም ወራህመቱላሂ ወበረካቱ። የቻናሌ ቤተሰቦች እንደምን አላችሁ? እንዴት ናችሁ እያልኩኝ ዛሬ ደግሞ በሚያሳዝን ቪዲዮ መጥቼላችኋለሁ። ፈጣሪ ወጥቶ ከመቅረት ይጠብቃችሁ፣ ይሰውራችሁ። በሰላም በደስታ ከቤተሰብ ተለያይታችሁ እንደመጣችሁ በሰላም በደስታ ከቤተሰብ ጋር ያገናኛችሁ እላለሁ ማለት ነው። እጅግ በጣም ያማል፣ ልብ ይሰብራል። የሰው ልጅ ደህና ሁኑ በሰላም ቤተሰቡን ተለይቶ መጥቶ አሁን ለቤተሰብ ደግሞ አስክሬን መጣላችሁ ተቀበሉ ሲባል በጣም ነው የሚያመው። በጣም እንግዲህ እህታችን ታውቃላችሁ፣ ሰሞኑን መነጋገሪያ ሆናለች ማለት ነው። ምንም የታመመችው ህመም የላትም፣ ምንም አልሆነችም። ነገር ግን እንደ ድንገት ልቧን ታመመች፣ በዛው ህይወቷ አለፈ ማለት ነው። ያው እንግዲህ እኛ የመዳም ቅመሞች በጣም ልፋት ስላለብን ራሳችንን ስለማንጠብቅ ህመምን መቋቋም አንችልም ማለት ነው። እና እባካችሁ ትንሽ ሲያማችሁ ፈጥናችሁ ወደ ሐኪም ቤት ለመሄድ ሞክሩ። ከቤተሰብ ጋር ኮንታክት ለማድረግ ሞክሩ። እንግዲህ እህታችን እንደምታዩት ወደ አገሯ ለመመለስ ሻንጣዋን አዘጋጅታ ልጆቿ እየጠበቋት እናታችን መቼ ትመጣለች እያሉ ነበረ ማለት ነው። ነገር ግን ያው እሷ ከመሄዷ በፊት ሻንጣዋ ሄደላቸው። ቀጥሎም ደግሞ አስክሬኗ ደረሳቸው ማለት ነው። እጅግ በጣም ያማል፣ ከምነግራችሁ በላይ ማለት ነው። በጣም ያማል፣ ልብ ይሰብራል። ምክንያቱም እናቴ ትመጣለች እያሉ ልጆች እየጠበቁ እንዲሁም ቤተሰብ እህታችን ትመጣለች፣ ባለቤቴ ትመጣለች እያለ እየጠበቀ አስክሬን ሲሄድ አስቡት ምን ያክል እንደሚያመም ምን ያክል ልብ እንደሚሰብር ማለት ነው። ብቻ እንዳጠቃላይ ወጥቶ ከመቅረት አላህ ይጠብቀን። በጣም ከባድ ነው። በሰላም በደስታ ከቤተሰቦቻችን ጋር የምንገናኝ አድርገን ማለት ነው። እንግዲህ ብዙ መረጃዎች አሉ የተባለ ነው። መረጃዎቹ ደግሞ ከወጡና መረጃውን ካገኘው የማቀርብላችሁ ይሆናል። የሆነም ቪዲዮ አይቻለሁ። ያ ቪዲዮ ምንድን ነው የሚለው አስክሬኗ በደም ተጨማልቋል የሚል ቪዲዮ ነው። እንዲሁም ደግሞ በልብ ህመም ኬዝ ነው ይባላል። እርግጠኛውን አልታወቀም። እርግጠኛው ሲታወቅ ግን መረጃውን የማመጣላችሁ ይሆናል። እንግዲህ እንደምታዩት አስክሬኗ ኢትዮጵያ ገብቶ ከቤተሰብ ጋር እየሄደ ነው ማለት ነው። ከእንደዚህ አይነት ብቻ አላህ ይጠብቀን። ልጃችን በሰላም ትመጣለች እያሉ ሲጠብቁ ኒንጃ ብቻ ልብ ነው የሚያመው፣ ልብ ይሰብራል። ወጥቶ ከመቅረት ሁላችንም ይጠብቀን እላለሁኝ። እስኪ የሆነ ቪዲዮ አለ፣ እሱን ቪዲዮ ላስገባላችሁ። እንግዲህ ሌላ አዲስ መረጃ ካለ ደግሞ መረጃውን ወደ እናንተ ማመጣ ይሆናል። መልካም ቆይታ ይሆንላችሁ። በያላችሁበት ሰላማችሁ ይብዛ።